በጌታ ስም ሰላም እላችኋለሁ ሁላችሁንም። እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ዛሬም የእግዚአብሔርን ቃል እንካፈላለን። እንግዲህ ሁላችንም የምንኖረው ያው ነገሮች ሁሉ በመናወጡበት ዓለም ውስጥ ነው። ነውጥ የበዛበት ዓለም ውስጥ ነው የምንኖረው። ፍርሃት፣ ነውጥ፣ ጭንቀት የበዛበት የሥራ ዋስትናችን የምናወጥበት፣ ጤናችን የምናወጥበት፣ የሀገራት ሰላም እንደውም አልፎ ተርፎም በጣም የምንታመናቸው ግንኙነቶች እንኳን የሰዎች የእርስ በርስ ግንኙነቶች በአንድ ጀንበር ሲቀያየሩ የምናይበት በጣም ነውጥ የበዛበት ምድር ላይ ነው እንግዲህ ሁላችንም የምንኖረው። እንግዲህ ሁል ጊዜ ዜና በከፈትን ቁጥር፣ ቲቪያችንን በከፈትን ቁጥር፣ ስልካችንን በከፈትን ቁጥር፣ ሚዲያ በሰማን ቁጥር ሁል ጊዜ በቃ ዛሬስ ምን ይፈጠር ይሆን፣ ዛሬስ ምን ሰማ ይሆን እያልን ነው የምንሰማው። እንግዲህ ይሄ ከሁላችንም የተሰወረ ነገር አይደለም። ሁል ጊዜ ስጋት አለ፣ ጭንቀት አለ፣ መናወጥ አለ በዓለም ላይ። በቃ ስጋት ውስጥ ነው ሰው ሁሉ የሚኖረው። በተለይማ ጌታ የሌላቸው ሰዎች በጣም በብዙ ነውጥ ውስጥ ያሉበት ጊዜ ላይ ነው ያለነው ወገኖች። ዛሬ እንግዲህ የምንመለከተው መዝሙር 125 ለዚህ ጭንቀታችን፣ ለዚህ መናወጥ፣ ለዓለም መናወጥ፣ ለዚህ ፍርሃት ታላቅ ምላሽ ያለውን ክፍል ነው ዛሬ የምንማረው። ያ ብዙ ጊዜ መናወጥ አለ ወይ የሚለውን ማንም ከጥያቄ ሊያስገባ የሚችል ነገር አይደለም። ግን ማን ነው በዚህ መካከል ጸንቶ ሊቆም የሚችለው? ማን ነው በዚህ መካከል ከፍርሃት ነፃ መሆን፣ ከጭንቀት በቃ ከፍርሃት ከዲፕሬሽን ነፃ ሆኖ መኖር የሚችለው በዚህ ጊዜ ማን ነው የሚለውን ይመልስልናል ይህ ክፍል መዝሙር 125። በቃ በማይናወጥ መሰረት ላይ የቆመን ሕዝብ ያሳየናል። በማይናወጥ መሰረት ላይ የቆመን ሕዝብ ያሳየናል። መዝሙር 125ን እስኪ በጌታ ስም አነባለሁ። በእግዚአብሔር የታመኑ እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው። ጻድቃን እጃቸውን ወደ ክፋት እንዳይዘረጉ የኃጢአን በትር በጻድቃን ዕጣ ላይ አይኖርም። አቤቱ ለቸሮች ልባቸውም ለቀና መልካም አድርግ። ወደ ጠማማነት የሚመለሱትን ግን አመፃ ከሚሰሩት ጋር እግዚአብሔር ይወስዳቸዋል። ሰላም በእስራኤል ላይ ይሁን፣ አሜን። መዝሙር 125 ይሄ የምናነበው መዝሙር ከላይ ስታነበው የማዕረግ መዝሙር ይላል። እንግዲህ የማዕረግ መዝሙሮች አሉ። መዝሙር 120 እስከ 134 ያሉ በሙሉ የማዕረግ መዝሙሮች ናቸው። ይህ ደግሞ ከነዚህ መዝሙሮች አንዱ መዝሙር ነው። መዝሙር ነው የሚልበት ምክንያት መዝሙር ምዕራፍ አንልም። የመዝሙር ቁጥሮች ናቸው። ለምሳሌ ይሄ መዝሙር 125 ይባላል እንጂ መዝሙር ምዕራፍ 125 አይባልም፣ ምዕራፍ አይባልም መዝሙር ሁሉ ጊዜ። ስለዚህ መዝሙር 125 ነው እና የማዕረግ መዝሙሮች ከነዛ አንዱ ነው። ይሄ የማዕረግ መዝሙሮች የሚባሉት ከ120 እስከ 134 ድረስ ያሉ ናቸው። ይህ ከነዛ አንዱ ነው። እንግዲህ ምዕመናን፣ ይሄ ማለት ምዕመናን ወደ ኢየሩሳሌም ለበዓላት ሲወጡ የሚዘምሩት መዝሙር ማለት ነው። በዓላት አሉ አይደለም? ኢየሩሳሌም እነዚህን ለማክበር በሚሄዱባቸው ጊዜያት የሚዘምሯቸው መዝሙሮች ናቸው። እንግዲህ ከዚህ የምናውቀው በተለያዩ ጊዜ የሚዘምሯቸው የተለያዩ መዝሙሮች እንዳሏቸው ነው ለእስራኤላውያን። በተለይ ደግሞ እዛ ሲሄዱም ሆነ ሲመለሱ በከተማ ሲያልፉ አንድ የሚያዩት ትልቅ ነገር አለ። በዚህ ክፍል የምናገረው ያን እያዩ የሚያልፉት ነገር አለ። ምንድነው እሱ? ኢየሩሳሌምን ከቦ ያሉ ተራሮችን ነው። ኢየሩሳሌም በተራሮች የተከበበች ስለሆነች ያንን እያዩ ያልፋሉ። ያንን ተራራ እያዩ
በአይናቸው እያዩ ያልፋሉ። በቃ በዛ በመልክዓ ምድራዊ በጂኦግራፊክ ኤሪያ ያንን እያዩ ነው የሚያልፉት ማለት ነው። ያ የታወቀ ነገር ነው። ይሄ ግን መንፈሳዊ እውነትን ይገልጣል። እዚህ ቦታ ላይ መንፈሳዊ እውነቱ ምን እንደሆነ በኋላ እንመለከታለን። ግን ይሄ እውነታው ነው፣ የመልክዓ ምድራዊ እውነታ ነው። እዛ አካባቢ ያለ ነገር ነው፣ ዛሬም የምናየው ነገር ነው። ስለዚህ እንግዲህ በዚህ አጭር ነገር ግን ኃይለኛ በሆነ በዚህ መዝሙር ውስጥ ይህንን መልክዓ ምድራዊ ሁኔታ እናያለን። ያን እንዴት አድርጎ ከመንፈሳዊ ሁኔታ ጋር ደግሞ እንደሚያገናኝ ነው የምንመለከተው። ይሄ በተለይ ቅኔ ነው እኮ ያው የግጥም መጽሐፍት አሉ። በተለይ መዝሙር በብዙ በግጥሞች የተሞላ ነው። በስድ ንባብነት ሳይሆን በግጥሞች የተሞላ ነው። ይሄ የዕብራውያን አፈታቱ ራሱ ማለት ነው። እነዚህ ቅኔዎች የቅኔ አፈታት ራሱ አለው። የዕብራውያን ቅኔያዊ ስልት ፓራላሊዝም ይባላል። ፓራላሊዝም የሚባለው በእንግሊዝኛ ፓራላሊዝም የዕብራውያን ቅኔያዊ ስልትን በመጠቀም መተርጎም ክፍሉን የሚተረጉምበት ነው ማለት ነው። ይህንን እንደዛ እየተረጎምን ነው የምንመለከተው ማለት ነው። ዛሬም መዝሙርን ፓራላሊዝም ሂብሩ ፓራላሊዝም የሚባላልና የዕብራውያን የቅኔያዊ ስልት መተርጎሚያ መንገድ ያንን እየተጠቀምን ነው የምንተረጉመው የቅኔ መጽሐፍቶችን የግጥም መጽሐፍቶችን ማለት ነው። ስለዚህ የቅዱሳን ክፍሉ የቅዱሳን ደህንነት ሴኪዩሪቲ የሚመጣው ከፖለቲካ ኃይል አይደለም፣ ከሌላ ኃይል አይደለም፣ ከገንዘብ ኃይል አይደለም፣ ከምንም ኃይል አይደለም፣ ከሰዎች ኃይል አይደለም፣ ከግል ጥንካሬም አይደለም። የኛ ደህንነት ያለው የሚመጣልን ከእግዚአብሔር ከራሱ ነው፣ ከራሱ ከእግዚአብሔር ነው። ይህንን ነው የሚያረጋግጥልን ይህ መዝሙር 125 ማለት ነው። እንግዲህ ቅድም እንዳልኳችሁ ያው ሂብሩ ፓራላሊዝም ወይም ቅኔያዊ ስልትን በመጠቀም ነው የምንተረጉመው። አሁን ስንመለከት ራሱ ተመልከቱ፣ መጽሐፉን ስትመለከቱ መዝሙር 125 ሁለት አይነት ቅኔያዊ አፈታቶች ወይም ሂብሩ ፓራላሊዝምን ይከተላል። እነዚህም የመጀመሪያው ተመሳሳይ ስልት የሚባለው ሲኖኒመስ ፓራላሊዝም ተመሳሳይ ስልት የሚባለው ነው። ሁለተኛው ግን ሲንቴቲክ ፓራላሊዝም የሚባለውን ነው የሚከተለው። ይሄ አቀናጅ ስልት የሚባል አለና እነዚህን ፓራላሊዝሞችን ነው የሚከተለው የመተርጉም ሁኔታ። ለምሳሌ ተመሳሳይ ሲኖኒመስ ፓራላሊዝም ያልነውን ምንድን ነው ያለን እንደሆነ አንድን እውነት በሌላ ቃል በመድገም እንደገና ደጋግሞ ያንኑ በሌላ ቃል ግን ደግሞ ማረጋገጫውን ወይ ማጠናከር ማለት ነው። ያንን ቃል ማጠናከር፣ ያንን ሐሳቡን ማጠናከር ማለት ነው። አንድን እውነት በሌላ ቃል በመድገም ማለት ነው። ያንን ሐሳብ ማጠናከር፣ እሱ ተመሳሳይ ስልት ሲኖኒመስ ፓራላሊዝም ይባላል። ይህንን የሚከተል ትርጉምም አለ፣ እዚህ ክፍል እንመለከታለን በኋላ። ሌላው ሲንቴቲክ ፓራላሊዝም የሚባለው ይሄ አቀናጅ ስልት የሚባለው እሱ ደግሞ ሐሳብን አንዱን የመጽሐፍ ቅዱስ እነዚህ የግጥሞቹን ሐሳብ አንዱን ደረጃ ቀስ አንዱን በአንዱ ላይ እየገነባ በቃ ወደ ሙሉ ወደ መሆን ይወስደዋል። ሙሉ ትርጉም እስኪሰጥ ድረስ ይወስደዋል፣ አንዱን በአንዱ ላይ እየገነባ። ይህንንም እንመለከታለን። እንግዲህ እነዚህ አይነት ሌሎች ብዙ አይነት ስልቶች አሉ፣ ግን በዚህ ምዕራፍ ሳይሆን በዚህ መዝሙር ያሉ የምንጠቀማቸው እነዚህን ነው ማለት ነው። ለምሳሌ በእግዚአብሔር የሚታመኑ ሰዎች መዝሙሩን ስንመለከት የመጀመሪያው ቁጥር 1 እና 2 በእግዚአብሔር የሚታመኑ ሰዎች እንዴት ጽኑዎች መሆን እንዳለባቸው፣ እንዴት ጽኑዎች እንደሆኑ፣ እንዴት የማይፈሩ እንደሆኑ፣ የማይናወጡ እንደሆኑ የሚያሳየን ነው። ቁጥር 1 ላይ ቁጥር 1 እና 2 ላይ ሌላው ቁጥር 3 ላይ የምናየው እግዚአብሔር ክፋትን፣ የዓለም ክፋትን፣ ክፎችን በእኛ ላይ ጉዳት እንዳደርሱ ገደብ ያበጃል። ገደብ ማብጀቱን የሚያሳይ ነው ቁጥር 3 ላይ። ቁጥር 4 እስከ 5 ላይ ግን በጻድቃንና በክፎች ላይ ያለውን ልዩነት ያሳያል። በመጨረሻም ደግሞ
የጸሎቱን ጸሎት በዛ ጸሎት ቡራኬ ያጠቃልላል። ይህንን ነው እንግዲህ የምንመለከተው ዛሬ ሰፋ ባለ ሁኔታ እንመለከታለን። ነገር ግን ያው በክፍሉ ላይ አጽንኦት ሰጥተን እያንዳንዱን ክፍል እንመለከታለን። እንግዲህ እግዚአብሔር በእርሱ የምታመኑትን ሕዝቦቹን ከቦ ስለሚጠብቃቸውና ዋስትና ስለሚሰጣቸው ክፉና በሚያናውጥ ዓለም ውስጥ ብንኖርም እንኳ ያለ ፍርሃት ጸንተን መቆም እንችላለን። እግዚአብሔር በእርሱ የምታመኑትን ሕዝቦቹን ከቦ ስለሚጠብቃቸውና ዋስትና ስለሚሰጣቸው ክፉና በሚያናውጥ ዓለም ውስጥ ብንኖርም እንኳ ያለ ፍርሃት ጸንተን መቆም እንችላለን። ክፋት በበረታበትና ሁኔታዎች በሚያናውጡበት ዓለም ውስጥ በልበ ሙሉነትና በመረጋጋት መኖር የምንችለው እንዴት ነው? ክፋት በበረታበትና ሁኔታዎች በሚያናውጡበት ዓለም ውስጥ በልበ ሙሉነትና በመረጋጋት መኖር የምንችለው እንዴት ነው? አንደኛ፣ በእግዚአብሔር የምታመኑ የማይናወጥና አስተማማኝ ዋስትና ያላቸው ስለሆነ ቁጥር 1 ላይ ይህንን ዋስትና እያሰብን በእግዚአብሔር የሚታመኑ የማይናወጥና አስተማማኝ ዋስትና ያላቸው ስለሆነ ይህንን እያሰብን ሳንናወጥ መኖር እንችላለን። ቁጥር 1 ላይ በእግዚአብሔር የታመኑ እንደማይታወቅ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው ይላል። የማይናወጥ መሰረት አላቸው። እንግዲህ እንደ ጽዮን ተራራ ናቸው። ይሄ የማይናወጥ መሰረት ያለን መሆኑን ያሳያል። መዝሙረኛው እዚህ ላይ በእግዚአብሔር የሚታመኑ እንደ ጽዮን ተራራ ናቸው፣ እርሱ ለዘላለም በቃ እንደማይታወቅ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ያ የጽዮን ተራራ ለዘላለም ይኖራል፣ አይናወጥም። እዚህ ክፍል ላይ እዚህ ጋር ሲኖኒመስ ፓራላሊዝሙ ምንድን ነው ብትሉ እዚህ ቦታ ላይ ስልታዊ ተመሳሳይ ቅኔያዊ ስልቱ ስንተረጉም አይናወጥም የሚለውን ቃል ተመልከቱ። አይናወጥም የሚለውን ቃል በተመሳሳይ ጠንከር አድርጎ በተመሳሳይ ቃል ከዛ በሚበልጥ ቃል ይተካዋል። ምን ይላል? ለዘላለም ይኖራል። ለዘላለም እንደሚኖር የሚለው ያው ለዘላለም ይኖራል በሚለው ተብራርቷል ማለት ነው። አይናወጥም እስከ መቼ አይናወጥም? ዛሬ ብቻ አይናወጥም ሊሆን ይችላል አይደል? ግን ያ እንዳይሆን ያ ኮንፊዥን እንዳይኖር ለዘላለም በሚለው አጽንቶታል፣ አብራርቶታል፣ ይበልጥ አብራርቶታል። እንደዚህ አይነት ማብራራት ሲኖኒመስ ፓራላሊዝም ተመሳሳይ ቅኔያዊ ስልት። ስለዚህ እምነታችን በእግዚአብሔር ላይ ሲሆን እኛም ልክ እንደ ተራራው እንሆናለን፣ እንደዛው ተራራ እንሆናለን፣ እንደ ጽዮን ተራራ። ያው ቅድም እንደነገርኳችሁ ሁለተኛው መስመር አዲስ መረጃ አይጨምርም። ለዘላለም ይኖራል የሚለው አዲስ መረጃ አይጨምርልም። የመጀመሪያው መስመር አለ አይደል? ስታንዛ። ከዛ ቀጥሎ ያለው ሁለተኛው ስታንዛ አዲስ ነገርን አይደለም፣ አዲስ መረጃን አይሰጥም። የመጀመሪያውን ሐሳብ ጥልቀት ያለው ያደርገዋል። ለምሳሌ ያለመናወጥ በቃ በዘላለማዊ ጽናት ይገልጠዋል። ይሄን አይናወጥም የሚለውን አይናወጥም ብሎ ብቻ አይተው በዘላለማዊነት በሆነ ጽናት ይገልጠዋል። ስለዚህ ጊዜያዊ አይደለም። አለመናወጡ በሆነ ጊዜ በሆነ ወቅት እስከሆነ ወቅት ጊዜ ድረስ ብቻ አይደለም ማለት ነው፣ ለዘላለም ነው። ክብር ለጌታ ይሁን። ለዘላለም አንናወጥም በእግዚአብሔር ስንታመን ማለት ነው። ያው ጫና የለብንም ማለት አይደለም፣ ፕሬሸር የለብንም ማለት አይደለም። በሌሎች የሚመጡ ነገሮች የሚደርሱ ነገሮች በእኛ ላይ አይደርሱም ማለት አይደለም። ነገር ግን እግዚአብሔር በነዛ ጫናዎች ውስጥ በነዛ ፕሬሸሮች ውስጥ እግዚአብሔር ብቃትን ይሰጠናል። የመቆየትን፣ የመታገስን፣ የመጽናትን ብቃት እግዚአብሔር ይሰጠናል ማለት ነው። አንድ ምሳሌ ልንገራችሁ። በ1923 ዓመተ ምህረት በ1923 እንደ ፈረንጆች በጃፓን ታላቅ የመሬት መንቀጥቀጥ ደርሶ ነበረ። ያንን ሁላችንም
ያው በታሪክ እናውቃለን እና ታሪክ የምታጠኑ ሰዎች ይህንን ታውቃላችሁ። በቶኪዮ ጃፓን ውስጥ ከባድ የሆነ በቃ በጃፓን በጣም ትልቅ የሆነ የመሬት መንቀጥቀጥ ተነስቶ ነበር። ያኔ ኢምፔሪያል ሆቴል አልፈረሰም ነበር። በዛ ቤቶች በሙሉ ሲፈርሱ፣ ዛፎች፣ ቤቶች ሁሉ ነገር ሲፈራርስ ግን ኢምፔሪያል ሆቴል የሚባል አለና ጸንቶ ቆሙ ነበር። ምንም አልሆነም። ምስጢሩ ምንድነው ተብሎ ሲጠና በኋላ ለካ መሐንዲሱ ህንፃውን ከመሬት በታች ሲሰራው በቃ አብሮ የሆነ መናወጥ ቢመጣ የመሬት መናወጥ ቢመጣ አብሮ እንዲወዛወዝ እንዲሰባበር ሳይሆን አብሮ እንዲወዛወዝ የሚያደርግ ቴክኖሎጂ ተጠቅሞ ነው የሰራው። በቃ እንዳይወድቅ አድርጎ ነገር ግን የሚያናውጥ ነገር ሲመጣ እሱም አብሮ ከዛ ጋር ይናወጣል፣ ነገር ግን ጸንቶ ይቆማል። እንደዛ እንዲሆን አድርጎ ነው ያንን ህንፃ የሰራው። ያ ተጠንቶ ተደረሰበት። በጣም የሚገርም ነገር ነው። ህንፃዎች በሙሉ ሲደረመሱ ይሄ ህንፃ ግን ኢምፔሪያል ሆቴል ግን በቃ መሬቱ ሲናወጥ እሱም አብሮ ይናወጣል፣ እንደዚህ ይላል እንጂ አይወድቅም። መሐንዲሱ በጣም ያው ተደናቂነትን አግኝቷል በዚህ ማለት ነው። እኛም በእግዚአብሔር የምንታመን ሰዎች እንደዚህ ነን። ዓለም ስትናወጥ እኛም አብረን ልንወዛወዝ እንችላለን፣ ወዲና ወዳ ልንል እንችላለን። መሰረታችን ግን በእግዚአብሔር ላይ ጽኑ ነው። በእግዚአብሔር ላይ ስለሆነ አንወድቅም። በእግዚአብሔር ላይ መሰረታችን ጽኑ ስለሆነ መሰረታችን ራሱ እግዚአብሔር ስለሆነ ክርስቶስ ስለሆነ አንወድቅም። ስለዚህ እኛ የምንጸነው ዓለሙ ሰላም ስለሆነ ዓለሙ በቃ ምንም የሌለበት ስለሆነ አይደለም። እግዚአብሔር የማይናወጥ አምላክ እንዳንናወጥ አጽንቶ ስለሚያቆመን ስለሚጠብቀን ነው። እርሱ ዋስትናችን ስለሆነ ነው የማንናወጠው። እግዚአብሔር ዋስትናችን ስለሆነ አንናወጥ። ክብር ለጌታ ይሁን። ሃሌሉያ። በጣም ልብን የሚያሞቅ ነገር ነው ወገኖች። ይህን ብታስቡት በእግዚአብሔር የታመኑ እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ዓለም ብትናወጥ ዓለም ወዲና ወዳ ብታደርገን እንኳን እኛ አንወድቅም። ጽናታችን እርሱ ስለሆነ ሃሌሉያ። ክፋት በበረታበትና ሁኔታዎች በሚያናውጡበት ዓለም ውስጥ በልበ ሙሉነትና በመረጋጋት መኖር የምንችለው እንዴት ነው? ወገኖቼ እግዚአብሔር በእርሱ የሚታመኑትን ህዝቦቹን ከቦ ስለሚጠብቃቸው፣ ዋስትና ስለሚሰጣቸው፣ ክፉና በሚያናውጥ ዓለም ውስጥ ብንኖርም እንኳ ያለ ፍርሃት ጸንተን መቆም እንችላለን። እግዚአብሔር በእርሱ የሚታመኑትን ህዝቦቹን ከቦ ስለሚጠብቃቸውና ዋስትና ስለሚሰጣቸው፣ ክፉና በሚያናውጥ ዓለም ውስጥ ብንኖርም እንኳ ያለ ፍርሃት ጸንተን መቆም እንችላለን። ክፋት በበረታበትና ሁኔታዎች በሚያናውጡበት ዓለም ውስጥ በልበ ሙሉነትና በመረጋጋት መኖር የምንችለው እንዴት ነው? ሁለተኛ፣ እግዚአብሔር ራሱ ህዝቡን ዘላቂ በሆነ ጥበቃ ስለሚከባቸው ጸንተን እንቆማለን። ቁጥር 2 ላይ ስለሚከባቸው ይከበናል። የእግዚአብሔርን ህዝብ እግዚአብሔር ይከባል። የእግዚአብሔርን ህዝብ እግዚአብሔር ስለሚከብ ቁጥር 2 ላይ ተመልከቱ። ቁጥር 2 ላይ ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በህዝቡ ዙሪያ ነው። ምን ማለት ነው? ተራሮች ኢየሩሳሌምን እንደከበቡ እግዚአብሔር ህዝቡን ከቦታል። እግዚአብሔር እኔንና እናንተን ከቦናል። በእግዚአብሔር ተከበናል። ይሄ ኢየሩሳሌምን ከበው ተራሮች ኢየሩሳሌምን ከበውታል የሚለውን ምስል ቀጥታ ወዴት ያመጣዋል? ያጸናዋል። ሁለተኛው መስመርና አጽንንቶት ልክ እንደዛው እግዚአብሔር ደግሞ ህዝቡን ከቦታል። ይሄ ነው እውነታው፣ መንፈሳዊ እውነታው። ከዚህ ውስጥ ያለው ትምህርት ስለ ተራሮች መናገር ፈልጎ አይደለም።
ኢየሩሳሌም ስለከበቡ ተራሮች አይደለም ትምህርቱ ዋናው መንፈሳዊ እውነታው እግዚአብሔር ሕዝቡን ከቧቸዋል። እግዚአብሔር ሕዝቡን እኔንና እናንተን ከቦናል። በዙሪያችን እግዚአብሔር ከቦናል። በእግዚአብሔር ተከበናል። ስለዚህ መከራ ቢኖር፣ የሚያናውጥ ነገር ቢኖር፣ ጭንቀት ቢኖር፣ የፈለገ ነገር ቢኖር በእግዚአብሔር ተከበናል። ሃሌሉያ። አንወድቅም፣ ምንም አንሆንም። ክብር ለጌታ ይሁን። ይህ የከበበን እስከ መቼ ነው? ከዛሬ ጀምሮ ለዘላለም ነው የምለው። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው። ከዛሬ ጀምሮ ለዘላለም፣ ከአሁን ጀምሮ እስከ ዘላለም። ይሄ እያጸና የሚሄድ የፓራላሊዝም አይነት ነው። እያንዳንዱ መስመር ከመልክዓ ምድር ወጥቶ ወደ መንፈሳዊ እውነታ ይሄዳል። ከዛም ወደ ዘላለማዊነት ሐሳቡን ከፍ ያደርገዋል ነገሩ። ይሄ ሲንቴቲክ ያልነው የአተረጓጎም ዘዴ ነው። እንግዲህ እግዚአብሔር በዙሪያችን ከቦናል። የሚከብ ሰራዊት አስቀምጠዋል እንኳን አይልም እዚህ ቦታ ላይ። በሌላ ቦታ ሰራዊት ያስቀመጠ ቢሆንም በዚህ ቦታ ግን እግዚአብሔር ሰራዊት አስቀምጧል አይልም። በዙሪያችን መላእክት እንዲከቡን አድርገዋል አይልም። እርሱ ራሱ ከቦናል። እግዚአብሔር ራሱ ልዑል አምላክ፣ ሁሉን ቻይ ጌታ፣ ትልቅ አምላክ፣ ማንም በእውነት ሊነካው የማይችል ድል አድራጊው ጌታ ከቦናል። እርሱ ራሱ ከቦናል። እርሱ ራሱ ይጠብቀናል። እግዚአብሔር በእውነት ለተወሰነ ጊዜ ብቻ የሚጠብቅ አምላክ አይደለም። ለምሳሌ ጥበቃ ሰራተኞች ተራቸው ሲያልቅ ወደ ቤታቸው ይሄዳሉ። እግዚአብሔር ግን መቼም ቢሆን ጥበቃውን አያቋርጥም። 24 ሰዓት 24/7 አያቋርጥብንም። ጥበቃውን አቋርጦ የማያውቅ አምላክ እርሱ ከቦናል ወገኖች። እጅግ አስተማማኝ የሆነ ደህንነት የሚሰማን ሕዝብ ነን። በዚህ ሰላም በጠፋበት፣ በየቀኑ ክፋት በሚሰማበት፣ ወንጀል አደጋ በሚሰማበት፣ ሞት ክፋት በሚሰማበት፣ ጥፋት በሚሰማበት በሚያናውጥ ዓለም ውስጥ ስንኖር እግዚአብሔር ስለከበበን፣ በእግዚአብሔር ስለተከበብን እኛ ግን በሰላም እንኖራለን። በእግዚአብሔር ተከበን እንኖራለን። መለኮታዊ የሆነ ከበባ አለን። ይህንን ምን ያህል እንረዳለን ወገኖች? መለኮታዊ ከበባ ያለን ሕዝብ መሆናችንን። ተከበናል፣ በጠላት ተከበናል ይላሉ ሰዎች ነው። መለኮታዊ ከበባ ያለው ሕዝብ በእውነት አንዳንዴ አይኖቻችንን ከፍተን ብናይ ነው ይህ የሚገባን። ተራሮች ኢየሩሳሌም እንደከበቧት እግዚአብሔር ከዛሬ ጀምሮ እስከ ዘላለም ሕዝቡን ከቧቸዋል። ሲንቴቲክ ፓራሌሊዝም። ተራሮች ኢየሩሳሌምን ከቦ እንደሚጠብቁ ሁሉ እግዚአብሔር ደግሞ በስጋዊ አይን ከማይታይ ተራራ በላይ በሆነ መለኮታዊ ኃይሉ ሕዝቡን ከቧቸዋል። እኔና እናንተን ከቦናል። እግዚአብሔር ራሱ ከቦናል። አንድ ጊዜ በብሉይ ኪዳን ኤልሳ እና ጊያዝ በነበሩ ጊዜ ባሪያው ጊያዝ ፈርቶ ነበረና ኤልሳ ግን የሚያየው ነበረ። የእሳት ሰረገላ ዙሪያውን ከቦት እግዚአብሔር የእሳት ሰረገሎችን በዙሪያው አክብቦ ኤልሳ ያንን ያይ ስለነበረ አልፈራም። መንፈሳዊ አይኑም የበራ ስለሆነ አልፈራም። ያን እያየ እንዴት ይፈራል? የእሳት ሰረገላን እግዚአብሔር በዙሪያ አስፍሮ እንዴት ይፈራል? አልፈራም። ጊያዝ ግን ወይኔ ጠፋን፣ እንደዚህ አይነት ናቸው የጦር አይነቶቹን እየተናገረ በጣም ፈራ፣ ደነገጠ። ብዙ ሲናገር ነበርና አትፍራ፣ እግዚአብሔር አይኑን ግለጥለት ነው ያለው። አይኑን ገለጠለት። አይኑን ሲገልጥለት እሱም የእሳት ሰረገሎችን አየና ከዛ ጮኸና የአባቴ የእስራኤል ሰረገሎች እያለ ጮኸ። የእሳት ሰረገሎች እያለ ጮኸና እግዚአብሔር ሲያሳየው አይኑ ሲገለጥ፣ ዛሬ አይኖቻችን አልተገለጡ ይሆናል እንጂ እግዚአብሔር ከቦናል። አይኖቻችን ተገልጦ የእግዚአብሔርን ከበባ
እግዚአብሔር እንደከበበን የሚሰማን እንሁን እንጂ የምናምን እንሁን እንጂ እግዚአብሔር ከቦናል። እግዚአብሔር ሲከበን የእግዚአብሔርን ከበባ ጥሶ ገብቶ ሊያጠቀን የሚችል ማን ነው? እስኪ አስቡ ወገኖች። የኢዮብን መጽሐፍ ስናነብ ሰይጣን አንተ ኢዮብን አጥረህለታል፣ በዙሪያው አንተ አጥረህለታል፣ አጥር ሆነህለታል። አንተ አጥር ስለሆነለት መግባት አልቻልኩም ነው። እግዚአብሔር አጥር ይሆንልናል። እግዚአብሔር አጥራችን ነው። እግዚአብሔር ከበባችን ነው። የእግዚአብሔርን ጥሶ የሚገባ የለም። የትኛውም አይነት የአጋንንት ኃይል፣ የክፉ ኃይል፣ የሰይጣን ኃይል ጥሶ ሊገባ አይችልም። ማንም ጥሶ ሊገባ አይችልም። እግዚአብሔር ከቦናል። ስለዚህ ታዲያ ለምንድን ነው የምንናወጠው ወገኖች? ጦርነት እዚህም እዛም እየሰማን የሚሆኑ ሁኔታዎችን በየቀኑ እየሰማን የምንናወጠው ታዲያ ለምንድን ነው? የምንፈራው ለምንድን ነው ታዲያ? ለምንድን ነው የምንፈራው? አይኖቻችን ተገልጠው የእግዚአብሔርን ከበባ በእምነት ማየት ስላቃተን ብቻ ነው። እስኪ በእምነት ስታዩ ትረጋጋላችሁ፣ ትጸናላችሁ፣ አትናወጡ፣ በእግዚአብሔር ትደላደላላችሁ። አንድ ጊዜ በሁለተኛው የዓለም ጦርነት ወቅት አንድ ክርስቲያን ቤተሰብ የሚያናውጥ ነገር ገጥሞት ነበር። በምኖርበት መንደሩ በሙሉ በጠላት ተወሮ ነበር። በቃ ጠላት ወሮት ነበር። ሌሊቱን ሙሉ ያ ሰፈር ተወሮ ነበር፣ በጠላት ተወሮ ነበርና ያ ቤተሰብ ክርስቲያን ቤተሰብ ነው፣ እግዚአብሔርን የሚፈራ የሚጸልይ ቤተሰብ ነውና በዚህ ቃል ይጸልዩ ነበር። በዚህ ቃል ተራሮች ኢየሩሳሌም እንደከበቧት እግዚአብሔር ከዛሬ ጀምሮ እስከ ዘላለም ሕዝቡን ከቧቸዋል የሚለውን ቃል ሌሊቱን ሙሉ በዚህ ቃል እየጸለዩ አደሩ። ያ ቤተሰብ በሚገርም ሁኔታ በዛች ሌሊት በወረደው እግዚአብሔር ከባድ ጭጋግ፣ ከባድ ደመና የነዛ መንደሮቹ እንዳይታዩ የሚያደርግ ነገር አመጣ። ስለዚህ እነዚህ የወረሩ ጠላቶች አልፎ ሄዱ። ያንን ቤት፣ ያንን ሰፈር አልፈውት ሄዱ፣ ምንም ሳይነኩ ማለት ነው። እግዚአብሔር እነሱ በማያዩት መለኮታዊ ከበባው ከልሏቸው ነው እንጂ በእውነት አጋጣሚ ነው ልትሉ ትችላላችሁ። አጋጣሚ አይደለም። ብዙ ሆን ብሎ የመጣ ጠላት፣ ሊያጠፋቸው የመጣ ጠላት፣ ነገር ግን ከአቅማቸው በላይ የሆነ ጠላት እግዚአብሔር ሸፍኖ ጭጋግ አምጥቶ ከባድ ጉም አምጥቶ እንዳያዩ አድርጎ አልፎ እንዲሄዱ አደረገ። ይህ ማለት እግዚአብሔር በማይታይ መለኮታዊ ከበባው ከልሏቸው ስለነበረ ነው። እኔና እናንተም ዛሬ አስተማማኝ የሆነ ከበባ አለን። ጠላት ሊመጣ ይችላል፣ እየመጣ ሊሞክረን ይችላል። ግን ይሄ አደጋ ሊሞክረን ይችላል፣ ስለጠፋም አይደለም። ነገር ግን እግዚአብሔር ስለከበበን በጽናት በሰላም እንኖራለን። በእግዚአብሔር በመታመን እንኖራለን። ምንም ሳንሆን እርሱ እያሳለፈ ጠላቶቻችንን ክፋትን፣ አመፃን ወደኛ እንዳይገቡ እያደረገ እንኖራለን። እሱ ስለከበበን ነው በሰላም በደስታ በእምነት በጽናት ተደላድለን ሳንፈራ ሳንደነግጥ የምንኖረው። ክብር ለጌታ ይሁን። ለጌታ ክብር ይሁን። ሃሌሉያ ሃሌሉያ። እግዚአብሔር የተባረከ ይሁን። እግዚአብሔር በእርሱ የሚታመኑትን ሕዝቦቹን ከቦ ስለሚጠብቃቸውና ዋስትና ስለሚሰጣቸው ክፉና በሚያናውጥ ዓለም ውስጥ ብንኖርም እንኳ ያለ ፍርሃት ጸንተን መቆም እንችላለን። እግዚአብሔር በእርሱ የሚታመኑትን ሕዝቦቹን ከቦ ስለሚጠብቃቸውና ዋስትና ስለሚሰጣቸው ክፉና በሚያናውጥ ዓለም ውስጥ ብንኖርም እንኳ ያለ ፍርሃት ጸንተን መቆም እንችላለን። ክፋት በበረታበትና ሁኔታዎች በሚያናውጡበት ዓለም ውስጥ በልበ ሙሉነትና በመረጋጋት መኖር የምንችለው እንዴት ነው? ሶስተኛና የመጨረሻው እግዚአብሔር ለክፋት ገደብ ስለሚያበጅና ቅኖችን ስለሚባርክ ሳንናውጥ ጸንተን እንቆማለን። ከቁጥር 3 እስከ 5 የምናነበው ይህንን ነው።
እግዚአብሔር ለክፋት ገደብ ስለሚያበጅና ቅኖችን ስለሚባርክ ሳንናውጥ ጸንተን እንቆማለን። ቁጥር 3-5 ቁጥር 3-5 እንደዚህ ይላል፣ ጻድቃን እጃቸውን ወደ ክፋት እንዳይዘረጉ የኃጢአን በትር በጻድቃን ዕጣ ላይ አይኖርም። አቤቱ ለቸሮች ልባቸው ለቀና መልካምን አድርግ፣ ወደ ጠማማነት የሚመልሱትን ግን አመፃ ከሚሰሩት ጋር እግዚአብሔር ይወስዳቸዋል። ሰላም ለእስራኤል ይሁን ይላል። እግዚአብሔር ለክፋት ገደብ ያበጃል። ከገደቡ አያልፍም። ከገደብ እንዳያልፍ እግዚአብሔር ካበጀለት ገደብ እንዳያልፍ እግዚአብሔር ያደርጋል። የክፋት ገደብ እና የሰላምን ተስፋ ነው እዚህ ቦታ የምንመለከተው። ጻድቃን እጃቸውን ወደ ኃጢአት እንዳይዘረጉ ማለት፣ ጻድቃን ወደ ኃጢአት እንዳይመለሱ፣ ጻድቃን እግዚአብሔርን እንዳያሳዝኑ፣ ከመንገዳቸው እንዳይመለሱ፣ ፈቀቅ እንዳይሉ የክፎች በትር በጻድቃን ዕጣ ላይ አይኖርም። እግዚአብሔር ይከለክላል። እግዚአብሔር ገደብ ያደርጋል። የክፎችን በትር በጻድቃን ዕጣ ላይ አይኖርም። እግዚአብሔር ገደብ ያደርጋል። እዚህ ቦታ ላይ ይሄ ተቃራኒ ስልትን ይጠቀማል። ክፎችና ጻድቃን ይላል፣ ጠማሞችና ደጎች ይላል። ሁለት የተለያዩ ነገሮችን እያፈራረቀ ይጠቀማል። ክፎች፣ ጻድቃን፣ ጠማሞች፣ ደጎች። ይሄ ተቃራኒ ስልት ይባላልና የኮንትራስት እያደረገ የሚያስተምረን አፈታት ነው። ይሄ ደግሞ እግዚአብሔር ፈተናን ይፈቅዳል። ፈተና ልንፈተን እንችላለን። እነዚህ በሰዎች ይሁን በተለያየ ነገር ልንፈተን እንችላለን። ነገር ግን እግዚአብሔር ገደብ ያደርጋል። ሊነካን አይችልም። ለዘላለም አይገዛንም። ወደኛ ሊመጣ ቢችልም እንኳን አንዳንዴ ቢነካንም እንኳን አይገዛንም። ለዘላለም አይገዛንም፣ አይጨቁነንም ለዘላለም። ስለዚህ እግዚአብሔር ክፋት እንድነካን ሊፈቅድ ይችላል። አንዳንዴ ሊፈቅድ ይችላል። እግዚአብሔር ሳይፈቅድ በእኛ ላይ የሚሆን ነገር የለም። ከጸጉራችን አንዲት እንኳን አትነቀልም ያለ እግዚአብሔር ፈቃድ። ነገር ግን በእኛ ላይ እንዲሰለጥን አይፈቅድም። ክፋት በእኛ ላይ እንዲሰለጥን አይፈቅድም። እግዚአብሔር አይፈቅድም። አንቲቴቲክ ፓራላሊዝም የሚባለውን ተቃራኒ ቅኔ ወይም አንቲቴቲክ ፓራላሊዝም ነው የምናየው። በጠማሞችና በቅኖች መካከል ያለውን ልዩነት እና መጨረሻቸውን ደግሞ ያሳየናል። የክፎችን መጨረሻና የቅኖችን የጻድቃንን መጨረሻ ለያይቶ ያሳየናል። እዚህ ክፍል ላይ ምንድነው? ጻድቃን እጃቸውን ወደ ክፋት እንዳይዘርጉ የኃጢአትን በትር በጻድቃን ላይ ለቸሮች ልባቸው ለቀና መልካምን አድርግ። መልካም ወደ ጠማማነት የሚመለሱት ግን አመፃን ከሚሰሩ ጋር እግዚአብሔር ይወስዳቸዋል። ይሞታሉ፣ ይወስዳቸዋል። የጠማሞች በክፋታቸው የሚቀጥሉ ይሞታሉ፣ ይጠፋሉ፣ እግዚአብሔር ይወስዳቸዋል። ነገር ግን ለቸሮች ልባቸው ለቀና መልካም ይሆንላቸዋል። ይሄ አንቲቴቲክ ፓራላሊዝም ይህንን የሚያሳየን የጠማሞችንና የቅኖችን በመካከላቸው ያለውን ልዩነት ብቻ ሳይሆን መጨረሻቸውም የተለያየ እንደሆነ ያሳየናል ማለት ነው። ስለዚህ በእግዚአብሔር መታመን፣ በእግዚአብሔር መደገፍ እንዴት ያለ ትልቅ ነገር ነው። እግዚአብሔር ልዑል ነዋ። እግዚአብሔር ሳያዝ፣ እግዚአብሔር ሳይፈቅድ በእኔና በእናንተ ላይ ሊመጣ የሚችል ነገር የለም። መዝሙሩን በተስፋ ያጠናቅቀዋል። ሰላም በእስራኤል ላይ ይሁን ብሎ ሰላም በእስራኤል ላይ ይሁን ሻሎም በማለት ነው። ይሄ ሻሎም ስል የሚያናውጥ ነገር ችግር አይሎንም ማለት ሳይሆን ሙላት፣ ደህንነት፣ ሰላም በእግዚአብሔር ነው። እግዚአብሔር ለጻድቃን እርሱን ለምታመኑት በሰላም እንዲኖሩ ያደርጋል። ሰላም በእስራኤል ላይ ይሁን፣ ሰላም በሕዝቡ ላይ ይሁን። በዚህ ነው የሚያጠናቅቀው። ይህን ሰላም በሕዝቡ ላይ ይሁን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ሕዝብ መጨረሻውም የእግዚአብሔር ሕዝብ ኑሮ ሰላም ነው። የእግዚአብሔር ሕዝብ ሰላም መሰረቱ
እግዚአብሔር ራሱ ነው። እግዚአብሔር ስለከበበው። እንግዲህ ጆን ባያኒያን የክርስቲያን ጉዞ የሚል መጽሐፍ ስንቶቻችሁ አንብባችሁ እንደሆነ አላውቅም። እኔ አንብቤዋለሁ። መጽሐፉ ውስጥ ክርስቲያን በቃ አንድ ክርስቲያን ወደ መንገድ ሲሄድ በመንገድ ላይ ሲሄድ ማለት ነው 2 የሚያገሱ አንበሶች አየና ፈራ። ጫካ ነው እንግዲህ ሰው የሌለበት ነው። በዚህና ከመንገዱ በዚህ በኩልና በግራና በቀኝ ነገር ግን የታሰሩ ናቸው። ቀረብ ብሎ ሲመለከታቸው አንበሶቹ በሰንሰለት የታሰሩ ናቸው። መሃል ላይ መንገድ አለ። መሃል ላይ ያለችውን መንገድ ስርጥ የሆነች መንገድ አለ። ያችን መንገድ መድረስ አይችሉም። በመንገዷ ላይ ሰው ቀጥ ብሎ ከሄደ በሰላም መሄድ ይችላል። ጩኸታቸውን ይሰማል እንጂ መጥቶ ያው ሊነክሱ እየሮጡ ያው ይጮሃሉ። ግን በሰንሰለት ስለታሰሩ ይጮሃሉ፣ ያስፈራራሉ፣ ቀረብ ይላሉ። ግን ስለታሰሩ ምንም ሊያደርጉ አይችሉም። ግን ከመንገዱ ወልገድ ማለት የለበትም። ወደ ግራም ወደ ቀኝም በመንገዱ ቀጥ ብሎ ከሄደ ሰው ምንም አይደርስበትም። ስለዚህ እንደዛ ሆኖ እንደዳነ የሚናገር ሐሳብ አለ። መጽሐፉን ካነበባችሁ ታስታውሳላችሁ። ስለዚህ ክፋትም ልክ እንደዚህ ነው። በዚህ ዓለም ስልጣን አለው። ነገር ግን በእግዚአብሔር ውስጥ ስንሆን ከእግዚአብሔር ግራና ቀኝ ሳንል ከመንገዱ ወደ ግራና ወደ ቀኝ ሳንል ቀጥ ብለን በእግዚአብሔር ስንሄድ እግዚአብሔር ለክፋቱ ገደብ አብጅቶታል። በቃ ከዛ ከተበጀለት ከዛ ከታሰረበት ሰንሰለቱ እስከፈቀደለት ቦታ ድረስ ብቻ ነው መሄድ የሚችለው። ከዛ አልፎ መሄድ አይችልም። ተገድበዋል በሰንሰለቱ። ይህ አንበሳ ልክ እንደዚሁ አንበሳው ማግሳት ቢችልም የታሰረ ስለሆነ ይህንን ሰው ሊደርሰው አልቻለም። ልክ እንደዚሁ እግዚአብሔር መከራችንን፣ ክፋታችንን፣ በእኛ ላይ ያለውን ጭቆና፣ በእኛ ላይ የሚመጣውን የትኛውንም ክፉ ነገር ምን አድርጎታል? ገደብ አብጅቶለታል። በሰንሰለት አስሮታል። እኛ ግን ቀጥ ብለን መሄድ ይኖርብናል። በእግዚአብሔር ታምነን ወደፊት መገስገስ ይኖርብናል። በእግዚአብሔር መታመናችንን እየጨመርን ወደፊት መሄድ ይኖርብናል። ያን ስናደርግ ወገኖቼ በእውነት አንወድቅም፣ አንናወጥም፣ በፍርሃት አንመላለስም። በእግዚአብሔር ታምነን ወደፊት እንገሰግሳለን። እግዚአብሔር የተባረከ ይሁን። ከድንጋጤ ይልቅ መታመንን ሕይወታችን በማይናወጠው መሰረት ላይ እንደሆነ በማመን መለኮታዊ ጥበቃን እያምነን እግዚአብሔር በሁለንተናችንን ከቦን እንዳለ እያስታወስን ቀጥ ብለን እንሄዳለን። በቅንነት እንመላለሳለን። ፍርድን ለእግዚአብሔር እየተወን እርሱ የሚሰጠንን እውነተኛ ሰላም እየተለማመድን በእግዚአብሔር ሰላም ወደፊት እንሄዳለን። መዝሙር 125 የሚያስተምረን ይህንን ነው። ይህንን ጽናት ነው። ከችግር መሸሽን ሳይሆን ከክፋት ከአመፃ መሸሽን ሳይሆን በእግዚአብሔር ታምኖ በመቆም ድል አድርጎ በመሄድ በእግዚአብሔር መታመን በሰላም መኖር እንደሆነ አምነን በዚህ እንድንኖር ይህ መዝሙር 125 ያስተምረናል። ስለዚህ በእግዚአብሔር ታምነን በሰላም እንኖር። ሰላም በእስራኤል ላይ ይሁን። ሰላም በእግዚአብሔር ሕዝብ ላይ ይሁን። ክብር ለጌታ ይሁን። አሜን። እግዚአብሔር ይባርካችሁ። ተባረኩ።